ሀና በስተመጨረሻም እጅግ በጣም በሚያሳዝንና በሚገርም ሁኔታ በረኪና ጠጣችና ራሷን ከባድና አደገኛ ችግር ውስጥ አስገባች። ወይዘሮ ሜላት አንዱን ችግር ሳትወጣው ሌላው ችግር እየተተካባት ራሷን መቆጣጠር አቃታትና ሀና ይሄን ነገር ታደርጊያለሽ ብዬ በፍጹም አንቺ አልጠብቅም ነበር። የኔ ልጅ ምን ሰምተሽብኝ ነው? ምን አግኝቶሽ ነው? እያለች ራሷን መቆጣጠር አቅቷት ሀናን ተገድፋ እያለቀሰች ትገኛለች። አቶ ኖላዊ ደግሞ የኔ ልጅ ፍቅርም ቤተሰብም ጥንቅር ይበል፣ አንቺን ለማሳደግ ብዙ መስዋዕትነትና ዋጋ ከፍያለሁ። አሁን ላይ የምፈልገው ነገር ቢኖር ጓዛችንን ጠቅልለን ወደ ሀገራችን ደሴ መሄድ አለብን ብሎ ወሰነ። ወይዘሮ ሜላት ሀናን አገኘቼ ታልጠግብሽና ለስንት አመታት በሙሉ በፍለጋ ላይ የኖርኩት ልጅ መጨረሻ ላይ ይሄ መሆኔ በጣም ያሳዝናል ብላ አለቀሰች። ምናሴም ደግሞ ሀና ምናልባት እኛ ድህነት ላይ ስለሆን ያ ነገር ከብዶሽ ከሆነ እባክሽ እህቴ ሁሉም በጊዜውና በሰዓቱ ያልፋል። አሁን ላይ የምለምንሽና የምነግርሽ ነገር ቢኖር ሁሉም ነገር እንደሚያልፍ ራስሽን አሳምኝና ትክክለኛ ቤተሰብን አብረን እንቀጥል እያለ መለመን ጀመረ። ሰላምዬም ደግሞ ሀና ምናልባት ችግርና መከራን በሙሉ አንቺ አልፈሽበታል። ከአባትሽ ጋር ብዙ ተሰቃይስተሻል። አሁን ላይ ግን እንደው በፈጠረሽ ምንም ቢፈጠር ምንም እኛ አብረን ችግሮችን ተጋግዘን መኖር ሲገባን አባዬ የቀን ጎደሎ ተጠቅሞ ትናንትና ጥሎን ቢሄድ አንቺ ደግሞ ወደ አባትሽ ቤት ሄደሽ መኖርሽ ሳያንስ እኛም መተውሽ ሳያንስ በጣም በሚያሳዝንና በሚገርም ሁኔታ ግን አንቺ እንዲህ አይነት ነገር ታደርጊያለሽ ብዬ በፍጹም አልፈልግም። ምንድን ነው እንዲህ የሚያደርግሽ? ጆሮ አልፈልግም፣ የኔና አንቺ የህይወት ጉዳይ እዚጋ ይበቃል ብሎ ስላለ ይህን ነገር ማድረግሽ በጣም ዘግናኝና አሳማሚ ነገር ነው። ስለዚህ ወደርሽም ጠላሽም እያደረግሽ ያለሽው ነገር እድሜ ዘላለምሽን የሚጸጽትና የሚያቃጥል ነገር ነው። እኔ ከዚህ በላይ ምንም ልልሽ አልችልም። ካሁን በኋላ እንደውም የተፈጠረው ይፈጠር እንጂ እድሜ ልክሽም በእንደዚህ አይነት ውሳኔ ማድረግ የለብሽም ብሎ ተቃጠለች። የምናሴ ነገር በጣም ያሳዝናል። ሀና ይሄን ልትወስን የቻለችው ከኛ ድህነት አንጻር ለሷ ምንም ነገር እያደረግንላት ስላልሆነ ነው። ታዲያ እማዬም እኮ ጠልታ ሳይሆን ይሄ የቀን ጎደሎ ነው፣ ልትረዳንና ልታዳምጠን ይገባ ነበረ ብሎ ራሱን መቆጣጠር አቅቶት ምናሴ እንግዲህ ከባዱን እርምጃ ለመውሰድ ቆርጦ ተነሳ። ወይዘሮ ሜላት እድሌ ነው፣ ድሮም ቢሆን በልጅነትሽ ወድቀሽ ልጄን በፍለጋ ላይ ሳለሁኝ በዛ በችግር ምናሴ ለስንት አመት በሙሉ ታሞብኝ እየተሰቃየሁ መስፍን የሚባል ሰውዬ ትቶኝ ሄዶ ነበር። ግን ሁሉም ነገር ከተሳካ በኋላ ተመልሶ ወደ ህይወታችን መጥቶ ነበር። አየሽ የኔ ልጅ አንቺን ለማግኘት ብዙ ነገር ደክሜያለሁ፣ አንቺን ለማግኘት ብዙ ነገር ለፍቻለሁ። ግን የሚያሳዝነውና የሚገርመው ነገር በዚህ ልክ ትቀየራለሽ ብዬ አስቤም አላውቅም ነበር። ሀና አንቺ እኮ በተማርሽበት መልኩ ጥሩ ውጤትና መልካም ውጤት የስነ ልቦና ውጤት ነሽ። እንዴት ራስሽ ላይ ይህን ያክል ጉዳትና ይህን ያክል አደጋ ለማድረግ መወሰንሽ ከባድና አደገኛ ብልግና ነው ብላ ተናገረች። እማዬ በቃሽ፣ እኔ ሁሉም ነገር ስልችት ነው ያለኝ። ወደ እናንተ ቤተሰብ ከተቀላቀልኩ ጀምሬ መቼ ነው የሰላም እንቅልፍ የተኛሁት? መቼ ነው ደስታን ያገኘሁት? ጭቅጭቅ፣ ነገር፣ ለቅሶ፣ ሀዘን ከአባቴ እቅፍ ከወጣሁኝ በኋላ እኔ እያሳለፍኩ ያለሁትን ፈተና እኔ ብቻና ብቻ ነኝ የማውቀው። እኔ የምወዳቸው ሰዎችም በራሳቸው ጊዜ እየራቁ ትተውኝ እየሄዱ ነው ያሉት። ስለዚህ አሴር አግብቶ እኔን ሚስት ያደርገኛል ብዬ ስጠብቅ እሱም እንዳደረገኝ
እዝራ ያን ያክል ጊዜ በፍቅር ሳሳልፍ እንደዛ አደረገኝ። ታዲያ የኔ ከንቱነት ምንድን ነው ብላ እንግዲህ ሀና ያለችበት ሁኔታ በጣም አሳሳቢና ከባድ ነገር ነው። አቶ ኖላዊም ተደፍቶ እያለቀሰ ይገኛል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅጉን በጣም በጉጉት የምንጠብቀው ኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦች አመሰግናለሁ። በጣም በሚያሳዝንና በሚገርም ሁኔታ የወይዘሮ ሜላት የቀጠለው ፈተና። ወይዘሮ ሜላት እንግዲህ ወደ ድርጅት ተመልሳ ነበርና እጅግ በጣም ደስ በሚል ሁኔታ ኢዩኤል እየተመላለሰ እሷን ለማላመድና ለማጠናከር ብዙ ነገር እየደከመ ይገኛል። እኔ ምልህ ኢዩኤል፣ አንተ እዚህ ድርጅት ውስጥ መስራት ከጀመርክ እንዲሁም ደግሞ 5% እንዳለህ ሰምቻለሁ። ይህን ያክል በጣም ጥሩና መልካም ሰውዬ ነው ማለት ነው ብላ ስትጠይቀው፣ በጣም የዚህ የድርጅት ባለቤት ሰውዬ በጣም መልካምና አዛኝ ነው። በሰዓቱ ታውቂያለሽ፣ እኔ አንቺ ድርጅት ጋር በምሰራ ጊዜ ወደ ትዳር ስገባ የቤት እቃዬን ያሟላሽልኝ፣ ብዙ ነገር የረዳሽኝ ሴት ነሽ ወይዘሮ ሜላት። ኃይለኛነትሽንና ላንቺ ያለሽን ክብር ጠንቅቄ ያውቃለሁ። አሁን ግን የቀንና የጊዜ ጥሎት ቢመጣ አንዳንዴ ፈጣሪ እኛ የምንነሳበትን መንገድ ሰዎች ይልክልናል። ስለዚህ እባክሽ አንቺም ወደ ሰው እጅሽን ዘርግተሽ ካለሽበት ነገር ላይ አምነሽ ተቀብለሽ መውጣት አለብሽ አላት። ስማ ዩኤል፣ እኔ የጎደለብኝንም ያጣሁትንም የሚሰጠኝ ፈጣሪ ነው። ከዛ በዘለለ ሰርቼ እንደማገኝ አምናለሁ እና ማንንም እጄን ዘርግቼ አለምንም ብላ ደመደመች። እሱም ወደ ካፌም ይዞ ሂዶ ወይዘሮ ሜላትን በብዙ ነገር ለመርዳት ስለፈለገና እንዲሁም ደግሞ ያለችበት ሁኔታ ስላሳዘነችው እንትን ማድረግ ይፈልጋል ማለት ነው። ያንን ደግሞ በፍጹም እሷ መቀበልም ሆነ መተግበርም አልፈለገችም። እኔ የምፈልገው ስራና ስራዬን ብቻ ነው። ኢዩኤል ደግሞ ማንኛውንም ነገር በስራ ጉዳይ ለማዘዝ ስትፈልግ እንድትፈራኝ አልፈልግም። መከባበር ክብሬ እንዳለ ሆኖ ነጻነቴ እንዳለ ሆኖ እኔ ያንተ ታዛዥ ስለሆንኩኝ የፈለከውን ነገር ልሰራ ግድ ይለኛል። ስራ ቢደራረብም እያመቻቸሁኝ የሚያስፈልጉትን የንግድ ስልቶችም ሆኑ የድርጅቱን ጥበብ ስለማወቅ ራሴ ስራዬን በደንብ ለመስራት እሞክራለሁኝ እኮ። እኛም እኮ ይሄንን ብለን ነው ወደ ድርጅቱ ያመጣንሽ፣ እንደምታስፈልግን ስለምናውቅ ነው። አንቺ በጣም ጎበዝና ጠንካራ ሴት እየሆነሽ እያለ ብርታትና ሞራን ሰጥቷታል። ወይዘሮ ሜላትም የመስራት ፍላጎቷ እጅጉን በጣም እየጨመረ በመሄዱ በጣም ደስ የሚልና ትልቅ ነገር ነው። ሌላውና ትልቁ ነገር እንግዲህ ወደደችውም ጠላችውም ሀና እንግዲህ አሴር ለአንዴና ለመጨረሻ ጊዜ አጠገቤ እንድትደርሽ አልፈልግም። ይቅርታ ሀንቹ፣ እስካሁን ድረስ እኔ ስቀርብሽ አንቺ እየራቅሽኝ፣ ቤተሰቦችሽን እያስቀደምሽ፣ በዙሪያዎች ያሉ ሰዎችን እያስቀደምሽ ለእኔ ምንም አይነት ቦታና ስሜት እንደሌለሽ ተደጋጋሚ ሁኔታ ያየሁበት ነው። አሁን ላይ ግን የምፈልገው በቃ ይህንን አይነት ኑሮ መቼም ቢሆን ልፈልገው አልችልም። ሲከፋሽ፣ ሳይመችሽ፣ እንዲሁም ደግሞ የምትፈልጊያቸው ሰዎች አንቺን ሲገፉሽ እኔን መደበቂያ እንድታደርግኝ አልፈልግም። ስለዚህ እኔና አንቺ ጉዳይ እዚህ ጋር ላይ አብቅቷል። ከአሁን በኋላ በመንገዴ ላይሽም አልፈልግም፣ በመንገድሽም እንድታይኝ አልፈልግም አለና እጅግ በጣም በሚያሳዝን ሁኔታ የመጨረሻ ቁርጧን ነገራት። ኤላ እንግዲህ ጆሮንና ሀንቾን ለማስታረቅ ከተምቹ ጋር ወደ ካፌ ይዞ መጣና ተምቹም እነዚህ በጣም 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 ብያቸው ተስፋ አስቆርጠውኛል። ኤላ አንተ ስላልደከምክ ምከራቸው ይልና ተምቹም በኤርፎን ሙዚቃውን ከፍቶ እየጨፈረ ይገኛል። ኤላም የተቻለውን ነገር ጆሮንና ሀንቾን ለማስታረቅ ቢጥርም ጆሮ ግን የተሰማውን ስሜት ተናግሮ እንደማይፈልጋት ደጋግሞ ተናገረና ከዛ ቦታ ላይ ትቷት ሄደ። ሀናም ኤላ ላደረክልኝ ነገር አመሰግናለሁ። አየህ
ለእኔ ምንም አይነት ፍላጎትና ስሜት የለውም አሴር፣ ያለኝ አማራጭ የራሴን መንገድ መቀጠል ነው ብላ እያለቀሰች ከዛ ቦታ ሄደች። ተምቹም እንግዲህ ጆሮ ላይ የሰካውን ኤርፎን ሲያወርድ ሀናና ጆሮ እዛ ቦታ ላይ የሉም። ታረቁ ማለት ነው፣ በጣም ደስ ይላል እያለ ሲፎክር፣ እባክህ አትጃጃል፣ አሁን መከተል አለብን። ሁላቸውም በጣም ተናደዋል። በቃ አንተ ያችን ገገማ ሀና ተከተል፣ እኔ ደግሞ ያንን ጅላንፎ የሆነ ጆሮ ልከተል ብሎ ተከትሏቸው ሄደ። መንገድ ላይ ያዝ አረጋትና ሀንዬ እባክሽ ተረጋጊ፣ ለሁሉም ነገር ለበጎ ነው፣ ለሁሉም ነገር ለመልካም ነው። አሴር በጣም ስለተናደደ ነው። እሱ ስፈልግሽ አንቺ ትርቂዋለሽ፣ አንቺ ስፈልጊው እሱ ይቀርብሻል። ይሄ ደግሞ በጣም የፍቅር ጨዋታ ነው እናንተ እየያዛችሁ ያላችሁት። ስለዚህ መጀመሪያ ለራስሽ ጊዜ ሰጪ፣ ተረጋጊ ብሎ ሲላት፣ ሀይ እናንተ ናችሁ መጫወቻ እያደረጋችሁኝ ያላችሁት። ኤልያስ ባለፈው እንደዛ አንተም ስትጫወትብኝ ኖርክ። ያም እዝራ የሚባል ሰው በህይወቴ ላይ ገብቶ ብዙ ነገር አደረገኝ። አሁን ደግሞ የመጨረሻ ህይወቴን ከአሴር ጋር ትዳርና ህይወት መስርቼ ይኖራለሁ ብዬ ነበር፣ ግን በፈተና የተጠበብኩ ሴት ነኝ፣ ምንኛ የተረገምኩ ነኝ እያለች ማለቃቀስ ጀመረች። ኤልያስም እንግዲህ ሀና አገሩ ምንም ሊያደርግሽ አይችልም፣ ደሴ ላይም ማፍቀርም መፈቀርም ፈተናም ስቃይም ሁሉም ነገር አለ። ያንቺ ውሳኔ ነው የሚፈልገው። አዲስ አበባ ብቻ አይደለም እንደዚህ የሚያሰቃይሽ። ስለዚህ አንዳንዴ የውሳኔ ሰው መሆን በጣም ጥሩ ነው። ለምንወዳቸው ብዙ ዋጋ እየከፈልን እኛ ደግሞ እነሱ የሚወዱንን ዙረን የማናይበት ጊዜ አለ። ስለዚህ ቆም ብለሽ ለራስሽ ጊዜ ሰተሽ አስቢና ወስኝ ብሎ አላት። ሀና ወደ አባቷ ቤት ወይንም አቶ ኖላዊ ቤት ስትሄድ የፋኖስ የሚለችም ነበርና በረኪናዋን ጠጥታ ራሷን እስከ መጨረሻው ድረስ እንደዛ አድርጋለች። ወይዘሮ ሜላትና ሰላምዬ እንዲሁም ደግሞ እጅግ በጣም በሚያሳዝን ሁኔታ ምናሴም እየተፈጠረ ያለውን ነገር በሙሉ መቋቋም አቅቷቸው የችግሩ የማጣቱ የጊዜ መጣሉ ሲገርማቸው ሀና በፈጸመችው ከባድና አደገኛ ወይንም አስደንጋጭ ነገር በጣም ራሳቸውን መቆጣጠር አቅቷቸዋል ማለት ነው። ወደ ድንብላል ስንሄድ ድንብላል ደግሞ ወንድሟን ከእስር ቤት ተፈቷል። እቃውን ፈልጎ ወይንም የሰረቁትን ሰዎች የሚያስታውስ ከሆነ ከየትም አባቱ ገብቶ እንደሚያመጣ ማስጠንቀቂያ ተሰጥቶት በዋስ መብት ወጥቷል ማለት ነው። እንግዲህ ድንብላልና ወይዘሮ ሜላትም በፍጹም ሊግባቡ አልቻሉም። ድንብላል ወይዘሮ ሜላትን አኩርፋ ከሰላምዬ ጋር ሆኗል ንግግሯ። በወንድሟ ጉዳይም በጣም አዝናና አፍራ፣ እንዴት ይህንን ነገር ታደርጋለህ? እኔ እዚህ ቤት በችግር ላይ ችግር ሁኜ እነሱን አስቸግሬ አምጥተህ አንተ ባደረግከው ነገር እኔ የተዋረርኩ ነው። ተምቹም እንግዲህ ሊያስታርቃት ቢፈልግም በጭራሽ እንዳንተ አይነት ወንድም የለኝም ብላ ድንብላል ወንድሟን ከዛ ቦታ ላይ አሰናብተዋለች። ሰላምዬ ከምናሴ ጋራ እንግዲህ የጫማ ስራውን ሊስትሮ ወጥራ እየሰራች ትገኛለች። እሷም ስላመነችበት ይሄ ስራ ላግዝህ ይገባል ምናሴ፣ እኔም ደግሞ አንዳንድ ቲፖችን እያገኘው ስለሆነ በዚሁ መቀጠል አለብኝ ብላ ቆርጣ ተነስታ፣ እሱም ደግሞ እህቴ ይሄ ስራ ላንቺ አይሆንም፣ እኔ ወንድምሽ እያለሁ ብቻሽን ሴትነትሽን እዚህ ሊስትሮ ላይ እንድታዊው አልፈልግም ብሎ ሲል፣ አንተ በምን እዳህ ነው? አንተ እኮ የኔ ታናሽ ነህ። ስለዚህ እኔ መስራት ያለብኝን ልሰራና ላግዝህ እፈልጋለሁ ብላ ደመደመች ማለት ነው። የወይዘሮ ሜላት ፈተና እንግዲህ እየቀጠለ ሄዷል። የሀና መጨረሻ ይሄ መሆኑ በጣም ያሳዝናል። አሴርም ትዕግስቱ ስላለቀ ከባድና አስደንጋጭ ውሳኔ ወስኖባታል። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ።